እንኳን ደስ ያላችሁ የምሳሌ ድራማ ተከታታዮች በሙሉ በጉጉት ስንጠብቀው የነበረው ብሩክ ተመልሶ መጥቷል። ከወንድሙ ጋር ተገናኝቷል። ቤቱ በደስታ ተሞልቷል። ቅድስትም እንግዲህ ተቋርጦባት የነበረው የፍቅር ከብሩኬ ጋር ያላት የፍቅር ግንኙነት ሊቀጥል ስለሆነ በደስታ ተሞልታለች። ምሳሌ ለወራቶች የአባት ጥያቄ አባዬ የት ነው ለምን አይመጣም ስትል ቆይታ ነበረ። አሁን ላይ ግን አባቷ መጥቶላታል። አጠቃላይ እንግዲህ ኦዲየንሶችም የምሳሌ ድራማ ተከታታዮች ብሩክ ለምን አይመጣም ስንል ቆይተን ነበረ። አሁን ላይ መጥቷል። እንኳን ደስ ያላችሁ፣ እንኳን አብሮ ደስ አለን እንላለን። እንዴት መጣ የሚለውን እንግዲህ ቪዲዮ በመሀል የማስገባላችሁ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ተወዳጁን የምሳሌ ድራማ ወደ እናንተ ይዤ መጥቻለሁኝ። ብሩክ እንዴት መጣ? ለዘመናት ጠፍቶ ነበረ የሚለው እንግዲህ ብሩክ ወደ ወንድሙ ወደ መድብል ደውሎ ነበረ። ደውሎ እንግዲህ ያለበትን ቦታ ነግሮታል። ብሩክ እነ ካሌብ ሞሲሳ ያገቱት እንግዲህ አደንዛዥ እጽ ከሀገር ይዘክ ወጥተክ ለምን ይዘህ አልወጣህም በሚል ነበረ። መጀመሪያ እንግዲህ ለልጄ ስል ምንም አይነት ዋጋ እከፍላለሁ፣ ልጄን ለማዳን ህይወት ለማትረፍ ምንም ችግር የለውም፣ እናንተ ብቻ ልጄን የማሳክምበት ገንዘብ ስጡኝ፣ ከዛ እናንተ ያላችሁትን አደርጋለሁ በማለት ልጁን የሚያሳክምበትን ገንዘብ ተቀብሎ እነሱ ደግሞ ከሀገር ይዞ እንዲወጣ የሰጡትን አደንዛዥ እጽ ቆሻሻ ውስጥ ጨምሮ ልጁን ይዞ ሄዶ አሳክሞ ተመልሷል። አሳክሞ ሲመለስ እንግዲህ ደውለውለት እንኳን በሰላም ወደ ሀገር ተመለስክ ሲሉት እንግዲህ እንኳን ደህና ጠበቃችሁኝ መቼም አልላችሁም በማለት መልሶላቸዋል። ምክንያቱም ያዘዝንህን ካላደረክ ዋጋ እንደምትከፍል ሊያስገድልክ እንደሚችል ታውቃለህ ብለው እንግዲህ ዝተውበታል ማለት ነው። መጀመሪያ ላይ እንዲያውም ልጅህን ለማሳከም እንደዚህ አይነት ውሳኔ ለምን መወሰን ፈለክ? ለምን ቤትክን አትሸጥም ነበር ሲሉት የነበረው። ያለኝ ንብረት ቤቴና መኪናዬ ነው። መኪናዬን ሸጫለሁ። ልጄ ደግሞ ታክማ ስትድን ንብረት ያስፈልጋታል፣ ቅርስ ያስፈልጋታል። እኔ ብሞት እንኳን ለልጄ ቤት አውርሼ እሞታለሁ። እሱ ለእሷ ቀሪ ገንዘብ ይሆናታል፣ ለዛ ነው በማለት እንግዲህ ነግሯቸው ነበረ። ምንም ችግር የለውም እናንተ ባላችሁት ተስማማለሁ፣ ያዘዛችሁኝን እታዘዛለሁ ብሏል። እንግዲህ ልጅህን በጣም ትወዳታለህ ወይ ሲሉት እንኳን እንዴ ስለምወዳትማ ነው፣ ምን ጥያቄ አለው? ህይወቴን አሳልፌ ልሰጣት የተዘጋጀሁት በማለት እንግዲህ ጥሩ ውሳኔ ወስኗል። ጀግና አባት ነው ብሩክ። ልጁን አሳክሟል። ለልጁ ደግሞ ቤት ትቶላታል። እነሱ እንግዲህ ወንጀል እየሰሩ የብዙ ህጻናትን ህይወት የሚቀጽፉ ናቸው። እሱ ግን ከወንጀል ጋር አልተባበርም በማለት የራሱን ልጅ አሳክሟል ማለት ነው። መድብል ጋር እንግዲህ ደውሎ ከባድ ብር እንደሚፈለግና መውጣት እንዳልቻለ ደውሎለት ነበረ። በአጋጣሚ መድብል እንግዲህ ታውቃላችሁ አድራሻ ፈልጎ ብሩክ ያለበትን ሄዶ አውጥቶታል ማለት ነው። ብሩክ ወደ ቤቱ ተመልሷል። ከዛ በፊት እንግዲህ በጣም ሲፈልገው ነበረ። ዝናንም አግቶት ለብዙ ቀናት ዝና ስለ ብሩክ አልናገርም ብሎ ነበር ማለት ነው። አላቅም ብሩክ የት እንዳለ ላቅ አልችልም፣ እኔ የብሩክ ጠባቂ ነኝ ወይ በማለት እንግዲህ ሲዋሽና ሲክድ አይተነዋል። በስተመጨረሻም እንግዲህ ዝና በድንገት አመልጧል። ዝና በማምለጡ ደግሞ መድብል በጣም ተናዶ ነበር። ምክንያቱም
ስለ ብሩክ ካልተናገረ እዛው ገለዋለሁ እንጂ አይወጣም ብሎ ነበር ማለት ነው። ነገር ግን የመድብል ስልክ ከኪሱ በአጋጣሚ ይወድቃል። በዛ ስልክ አማካኝነት ለነ ካሌብ ሞሲሳ ደውሎ ዝና ወጥቷል ማለት ነው። ዝና ከወጣ በኋላ ብሩክ መወገድ አለበት፣ መገደል አለበት፣ እኔ እኮ በጣም ስሰቃይ ነው የከረምኩት በማለት እንግዲህ ለካሌብ ሞሲሳም ደውሎ ነበረ። ነገር ግን አልተሳካም ማለት ነው። ብሩክ እንግዲህ በእነሱ ቁጥጥር ስር ከመዋሉ በፊት አርፋችሁ ከኔ ላይ የማትቀመጡ ከሆነ ሁላችሁንም አጋልጣችኋለሁ፣ ለፖሊስ ነው የማመለክተው ብሏቸው ነበረ። ችግር የለውም ፖሊስ ጣቢያ ሄደ ብታመለክት እኛ ፖሊስ ጣቢያ ፖሊስ ሆነን እንጠብቀሃለን፣ ፍርድ ቤት ብትሄድም እኛ ዳኛ ሆነን እንጠብቀሃለን፣ ሞተክ ሲኦል ብትሄድም ሲኦል በር ላይ ልንጠብቅ የምንችለው እኛንን ብሎታል ካሌብ ሞሲሳ ማለት ነው። እነማንን ብላችሁ ነው እንደዚህ የምታስቡት ብሎ እንግዲህ ተሳፍጧቸዋል። የካሌብ ሞሲሳ ቡድኖች ጨካኞችና አረመኔ ቡድን ነው ያላቸው ማለት ነው። እና በእንደዛ ሲያስፈራሩት ነበረ። እኔ ማንንም የምፈራ አይደለሁም፣ አርፋችሁ ከኔ ላይ ተቀመጡ፣ እኔ ደረስኩበት እንዳደርሱ ብሏቸዋል። አታስብ፣ በቅርቡ ማድረግ ያለብንን እናደርጋለን እንዳሉት እንግዲህ ብሩክ በተኛበት ነው ቤት ገብተው ማደንዘዣ ወቅተው ከቤት የወሰዱት እና በዚህም የተነሳ ነው ቅድስትም ጠዋት ላይ ስትነሳ ከመኝታ ቤት ያጣችው። ቅድስት እንግዲህ ትልቅ ቦታ ልቤ ውስጥ ያገኘሽው አንቺ ነሽ። መጀመሪያ በህይወቴ ከሁለት ሴቶች ነበሩ። መጀመሪያ ታውቂያለሽ፣ ሃይማኖት ናት የልጄ እናት፣ በጣም የምወዳት ሞት ወሰደብኝ። ቀጣይ እንግዲህ እንደምታውቂያት መሀሌት ነበረች፣ እንደዛ ስታቃጥለኝ ስታሰቃየኝ የነበረችው። ሶስተኛ ደግሞ አንቺ በልቤ ውስጥ ትልቅ ቦታ አለሽ፣ እወድሻለሁ፣ የልጄ እናት ልትሆኚ ፈቃደኛ ነሽ ወይ በማለት እንግዲህ ጠይቋት ነበረ። ፍቅር እንግዲህ እንደጀመሩ ነው ይሄ ነገር እየተፈጠረው። እኔ ሰራተኛዬ ናት ብዬ አልንቅሽም፣ ለአንቺ በጣም ትልቅ ቦታ ነው ያለኝ፣ አንቺ የምትወደጂ ልጅ ነሽ፣ የልጄ እናት መሆን ሚስቴ መሆን አትፈልጊም ወይ ብሎ እንግዲህ ጥያቄ አቅርቦላታል። ይሄንን ተስማምታ ነበረ። ደስ ብሏት እንግዲህ ቅድስት በጣም ነው የምታፈቅረው። ምክንያቱም ብሩኬ ለልጁ ሟች ትዳር አክባሪ ነው። መሀሌት ግን በጥጋቧ በጣም አስቸጋሪ ሴት ሆና ፈቷታል ማለት ነው። ምክንያቱም ምሳሌ አትታከምም፣ መታከም የለባትም፣ ንብረት ነው የምፈልገው፣ ንብረት እንዲሸጥ አልፈለግም በማለት ንብረት ላይ ትኩረት ስታደርግ ስለነበረ ብሩክ እንግዲህ ፈቷታል። ቅድስት እዚህ ቤት መቆየት የለባትም፣ ቅድስት መውጣት አለባት እያለች ቅድስትን ከዛ ቤት ለማስወጣት እንግዲህ አሳግታት ነበረ፣ በጩቤ ያስወግታት ነበረ። ቅድስት ግን ከዚህ ቤት አትወጣም፣ መውጣት ካለብሽም አንቺ ነሽ የምትወጪ ብሎ ለመሀሌት ደጋግሞ ሲነግራን ነበረ። ምክንያቱም ቅድስት ለምሳሌ ታስፈልጋለች፣ ጥሩ ልጅ ናት። በተቃራኒው ደግሞ እንጀራ እናት ተብዬዋ መሀሌት ልጁን ለመግደል መድኃኒት ስትቀይር ነበረ፣ ብዙ ነገር ስታደርግ ነበረ እና ስለዚህ ቅድስትን የማይወድበት ምንም አይነት ምክንያት የለውም። ቅድስት በጣም ጥሩ ልጅ ናት። ልክ እንደ ሞተችው ሚስቱ ጥሩ ሴት ሆና ስላገኛት ሚስቱ ሊያደርግ እንግዲህ ተስማምቷል ማለት ነው። አሁን ላይ ስትጨነቅ ነበር የቆየችው። ቅድስትም የአደራ ልጄን አስበለዋት እያለችም ሁላ ነበረ። እንግዲህ ምሳሌ ታግታ ባለችበት ሰዓት ላይ አባቷም የለ፣ እሷም ታገተች። እዚህ ምን ስራ አለው? ተስፋዬ ምንድን ነው? በማለት በጣም ስትጨነቅ በጣም ስታለቅስ ነበረ። እንግዲህ ምሳሌም ከታገተችበት ተፈታ፣ ብሩክም ጠፍቶ ከነበረበት ተመልሶ የቤቱ ደስታ ተመልሷል። ይሄ በጣም የሚያስደስት ነገር ነው። እንግዲህ ከዚህ ድራማ የምንማረው ተንኮለኞች በቆፈሩት ጉድጓድ ራሳቸው እየገቡ የእውነት ሰዎች ደግሞ እውነታቸው ቢዘገይም እውነታቸው ወጥቶ በሰላም እንደሚኖሩ እንመለከታለን ማለት ነው። እንግዲህ
መሀሌት እንግዲህ በቆፈረችው ጉድጓድ ራሷ ገብታለች። አሁን ላይ እነ ካሌብ ሞሲሳ እጅ ትገኛለች ማለት ነው። ጥፋት አጥፍታለች። እነ ካሌብ ሞሲሳ ደግሞ በጣም ሀርዶች ናቸው። ስለዚህ ብሩክን ሲያሰቃዩ እንደቆዩ አሁን ላይ መሀሌትን ያሰቃያሉ። ለኤፍራታ ደግሞ ዝና ተፈቶላታል። ዝናን አሳልፋ ስለሰጠችው ለመድብል እሱም እንግዲህ ይበቀላታል። መከፈኛሽን አዘጋጂ በያት እህትሽን ብሏታል። እንግዲህ ለመሀሌት ደውሎ ብቻዬንማ አልሞትም ብላለች። ብቻዬን አልሞትም፣ ለዚህ ሁሉ ያበቃሽኝ አንቺ ነሽ እያለች ትገኛለች። እህቷን ማለት ነው። አንቺ ብሩክን ባትፈቺ ኖሮ እኔም ይሄ ሁሉ ነገር አይደርስብኝም ነበረ። አንቺ ማሰብ አትችይም። ማሰብ ብትቺ ኖሮ የአንቺ ጦስ ለእኔም አይተርፈኝም ነበረ። ብቻዬንማ አልሞትም፣ መሞትምም አልፈራም። የሆነ ነገር አድርጌ ነው መሞት ያለብኝ እያለ ትገኛለች ኤፍራታና እንግዲህ ምሳሌ ድራማ እንደዚህ እያለ እዚህ ደርሷል። አሁን ደግሞ ብሩክ ስለተመለሰ የድራማው ውበት ድምቀቱ ተመልሷል ማለት ነው። ሁሌም እንግዲህ ልበቅኖች በእውነት መንገድ የሚጓዙ እንደሚያሸንፉ እንማራለን፣ እንረዳለን ማለት ነው። ቀጣዩ ክፍል ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል። ለዛሬ እንግዲህ ይዤላችሁ የመጣሁት ይሄንን ይመስላል። ቀጣዩን ክፍል ወደ እናንተ ይዤ እስከምመጣ ሰላም ቆዩልኝ። ቤተሰብ ያሉ ናችሁ ቤተሰብ ሁኑ፣ አበረታቱኝ። እንግዲህ በዚህ ቻናል የሚቀርበው ሁሌም ተከታታይ ድራማዎችን እናቀርብበታለን። ከእናንተ የሚጠበቀው ያው ቤተሰብ መሆን ብቻ ነው። ሰብስክራይብ፣ ላይክ እያደረጋችሁ ታበረታቱኝ ዘንድ በአክብሮት ጠይቃለሁ። ሰላም ሁኑ።